Good News Media. እየተማርን ያለነው የአዲስ ኪዳን የአገልግሎት ስርዓትን ስንመለከት በዋናነት መሰረት ያደረግነው የአገልግሎት ስርዓቱ ወይም በዛ ወቅት የነበሩ የአገልግሎት ለውጦችን አይተናል። የነበረው የአገልጋዮች አይነት በሶስት ነጥቦችን አይተን ነበር። ምን ነበር? በብሉይ ኪዳን ጊዜ የነበሩ አገልጋዮች በአዲስ ኪዳን ደግሞ እንዴት እንደሆነ ስንመለከት ነበር። አስቀድመን በብሉይ ኪዳን ጊዜ የሚሾሙት ለአንድ አገልግሎት የሚለዩት ከኃጢአተኛው ተመርጠው ስለ ኃጢአተኞች የሚሾሙ የሚቀቡ የሚባሉ በብሉይ ኪዳን ጊዜ ጥቂት አካላት ብቻ ነበሩ። እነዛም በዋናነት ሲቀመጥ ምን ናቸው? ነገስታት፣ ካህናትና ነቢያት የሚባል ነበር። በብሉይ ኪዳን ጊዜ እነዚህ ናቸው የሚመረጡት ለአንድ ሚኒስትሪ፣ ለአንድ አድሚኒስትሬቲቭ ለማድረግ ንጉስም የሚመረጡት የሚሾሙት እንዴት ይሆን ዘንድ ካህን ይሆን ዘንድ ቀባው፣ ነብይ ይሆን ዘንድ ቀባው፣ ንጉስ ይሆን ዘንድ ቀባው ነበር የሚባል። ለዚህ ሚኒስትሪ ነበር የሚለዩት በብሉይ ኪዳን ጊዜ። በብሉይ ኪዳን ጊዜ ያሉት ካህናቶች የሚያገለግሉት የራሳቸው የሆነ አገልግሎቶች ነበሯቸው። በአዲስ ኪዳን ጊዜ ግን ሃሌሉያ፣ በወቅቱ በዛ በብሉይ ኪዳን ጊዜ የነበሩት ካህናት ህዝቡ ሁሉ ኃጢአተኞች በመሆናቸው ራሱ አይደለም ህዝቡ ራሱ ካህኑ ሆነ ሊቀ ካህኑ ኃጢአተኛ ስለሆነ ስለ ህዝቡ ከመሰዋቱ በፊት መጀመሪያ ስለ ራሱ ኃጢአት መስዋዕትን ያቀርብ ነበር፣ ስለ ራሱም። ስለዚህ ኃጢአተኛ ነበር። ለኃጢአት ሪደምሽን ስላልመጣ፣ ለኃጢአት ነፃነት ገና ስላልመጣ ይህን ነበር የሚያደርገው። በአዲስ ኪዳን ግን የአዲስ ኪዳን የአገልግሎት ስርዓት ግን በአዲስ ኪዳን ግን ከጨለማው ወደሚደነቅ ብርሃን የመጣ ሁሉ የንጉስ ካህን እዛ ውስጥ ካላችሁበት አሜን በሉ። እኔ ያለሁበት ከጨለማው ወደሚደነቅ ብርሃን በወንጌል አማካኝነት መጥቻለሁ፣ ወንጌሉን ሰምቼ ተቀብዬዋለሁ የሚል ከጨለማው ወደሚደነቅ ብርሃን የመጣ ሁሉ የንጉስ ካህን ቅዱስ ህዝብ ለርስቱ የተለየ ወገን ናቸው። ስለዚህ የንጉስ ካህናት ናቸው። ካህናት ሆነናል። አማኝ ሁሉ ካህን ነው። አማኝ ሁሉ። ስለዚህ የአዲስ ኪዳን የክህነት አገልግሎት አይደል ያያየን የነበረው? የአዲስ ኪዳን የክህነት አገልግሎት አማኞች ሁላችን ካህናት ከሆንን ማንን ነው ታዲያ ወደ እግዚአብሔር የምናቀርበው ከተባለ በሁለተኛ ቆሮንቶስ 5:18 ላይ እኛ በእኛ ውስጥ የማስታረቅን ቃል አኖረ ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አማኝ ሁሉ ካህን ከሆነ የማያምነውን ወደ እግዚአብሔር የሚያመጣ የሚያቀርብ። በብሉይ ኪዳን ጊዜ የነበረው ካህን የህዝቡን ኃጢአት በመስዋዕት አማካኝነት ህዝቡን ከእግዚአብሔር ጋር የሚያገናኝ አገናኝ ነበር ብለናል። ህዝቡን ከእግዚአብሔር ጋር ህዝቡ በተለያየ አይነት ምክንያት ከእግዚአብሔር የሚርቅበትን ሲስተም የሚያቀርብ ነበር የብሉይ ኪዳን ካህን። የአዲስ ኪዳኑ ደግሞ ሃሌሉያ ካህናት ሁሉ አማኞች ካህናት ናቸው። አሜን። ካህን ነኝ በሉ እስቲ። ካህን ነኝ። የተባረከ ካህናት ናቸው። ለመንግስቱ ካህናትና መንግስት እንድንሆን ከእግዚአብሔር ያ በደሙ ዋጅቶ ካህናትና ነገስታት እንድንሆን ላደረገን ፕሬዝ ጋድ ካህናት ሆናችሁ። ካህናት ከሆናችሁ እንግዲህ ቅዱሳን ካህናት ሰሩ ይላል አይደል? በጣም ብዙ ነገር ይናገራል። እና ኤኒዌይ ካህናት ከሆናችሁ አማኞች ሁሉ ካህናት ከሆኑ ካህናት ናቸው ካልን በአማኝና በእግዚአብሔር መካከል ሳይሆን በማያምኑትና በእግዚአብሔር መካከል ነው ብለን አሜን። ስለዚህ በአማኝና በእግዚአብሔር መካከል ካህን የለም። አፍርሰናል። ጤናማ ስላልሆነ እኔ ስልልሽ የሚባል በልልኝ የሚባል መካከለኛ የለም። እስቲ አሜን በሉ። የለም። አሁን በአማኝና በእግዚአብሔር መካከል ካህን የለም። እኛ ሁላችን ካህናት ነን። እኛ በማያምኑትና በእግዚአብሔር መካከል እንጂ አሁን በአማኝና በእናንተና በእግዚአብሔር ምን ማለት ነው? ሳይለንስሊ ማለት ሳታውቀው ድምፅ አልባ የሆነ ግን ብዙ ካህናት አሉ። አሁን ማለት በአማኝ መካከል በአማኝና በእግዚአብሔር መካከል እየገቡ ያሉ ሳይለንስሊ ምን ማለት ነው? ህዝቡም የማያውቀው እንደው ጸልይልኝ ሲል ካያችሁ ጸልይልኝ እንደው የሆነ ነገር በልልኝ ምናምን ሲል በሌላ ቋንቋ ህዝቡ ምን እየገባው ነው ካላችሁ እኔ እግዚአብሔር አይሰማኝም ብሏል። ይሄ ነው ትልቁ አደጋ። እግዚአብሔር ልጁ ኢየሱስ ክርስቶስን የገደለው ለዚህ ሁኔታ አይደለም። ልጁ ኢየሱስ ክርስቶስ የሞተበት ዓላማ ለዚህ ሁኔታ አይደለም። ልጁ ኢየሱስ ክርስቶስ የሞተበት ዓላማ ህዝቡን ሁሉ በደሙ ዋጅቶ ወደ እግዚአብሔር ያቀርባል።
ያላችሁት አማኞች ጌታ ይባረክ እናንተ አሁን ያላችሁት በአብ ቀኝ ነው እስቲ አሜን በሉ እስቲ አሁን ገብታችኋል ገባችሁ እስቲ አሜን መግባት ሆኖልን ሰነት በኩል አሁን ወደ እርሱ ገባ ተገባለው የምትለው አይደለም ገባ አጠገቡ ተቀመጥክ አሁን በእግዚአብሔር አጠገብ በእግዚአብሔር አድራሻ ያለ አማኝ ሁሉም የእግዚአብሔርን ድምፅ መስማት ይችላሉ እግዚአብሔርም ድምፃቸውን ሊሰማ ይችላል እኔ አልሰማም አንተ ትሰማለህ ልዩ አገልጋይ አድርገህ ማዕከለኛ ስታቆም አደጋውያ ነው እሱን ነው እግዚአብሔር የሚሰማው እሱን ነው እኔን አይሰማኝም ብሎ የመቆረጥ ሳይለንስሊ ሰዎች ተቆርጠዋል አልሰማም እኔን እንዴት እግዚአብሔር ይሰማኛል ምክንያቱም ኮንሽስነሳቸው ራይቸስነስ ኮንሽስነስ ሳይሆን ሲን ኮንሽስ ስለሆኑ ኃጢአተኛ የማረባ እኔ ማልሰማ ብሎ እንዲህ አይነት ንቃተ ህሊና ስላለው ህዝቡ አማኞች ሁሉ ካህናት ነን አሜን ፕሬዝ ጋድ ስለዚህ አንደኛውና የመጀመሪያው የክህነት አገልግሎት እንደሆነ አይተናል በሁለተኛው የነቢያት አገልግሎት በብሉይ ኪዳን ነበረ ብለናል በብሉይ ኪዳን ጊዜ ነቢያቶች ነበሩ ልክ ነው ከኃጢአተኞች ተመርጠው ስለ ኃጢአተኞች የሚሾሙ ኃጢአተኞች ናቸው ለኃጢአት ሪደምሽን አልመጣም አንድም ጻድቅ የለም ተብሏል ሁሉ ተሳስተዋል ሁሉ የተቆረጡ ናቸው እነዛ ነቢያቶች ከኃጢአተኞች ተመርጠው እንደው እግዚአብሔር ቀዳዳ አግኝቶ ህዝቡን ድምፅ ሊያሰማ የሚችልበት አንድ ቀዳዳና ምክንያት ነቢያቶች ነበሩ እግዚአብሔር ድምፁን ለህዝቡ የሚያሰማበት በነቢያት በኩል እግዚአብሔር ድምፅ ያሰማ ነበር ለዛ ለኃጢአተኛው ህዝብ ላልዳነው ህዝብ ግን ለተመረጡት የእስራኤል ወገኖች ለመረጣቸው ህዝቦች ድምፁን የሚያሰማበት ቀዳዳ ነበረው ብለናል ጌታ ይባረክ አሁን ግን የአዲስ ኪዳን ነቢያትና ምናምን እያናጀናል ከብሉይ ኪዳን ነቢያት የአዲስ ኪዳን አማኝ ይሻላል አሜን ማለት መጣለ እስቲ በምን ምክንያት የመጀመሪያው የአዲስ ኪዳን አማኝ ከብሉይ ኪዳን ነብይ ይሻላል ወይ ይበልጣል ምንልበት አንዱ ምንድነው እነዛኞቹ ኃጢአተኞች ናቸው ኢኔቸር በተፈጥሯቸው ኃጢአተኞች ናቸው በአንድ ሰው ምክንያት ኃጢአት ወደዚህ ዓለም ገብቷል ሁሉ ኃጢአተኛ ነው አንድም ጻድቅ የለም ሁሉ ተሳስተዋል ይላል ሮሜ 3 ላይ ሁሉ ኃጢአተኛ ስለሆኑ የእግዚአብሔር ልጆች ግን በክርስቶስ ኢየሱስ ደም የታጠቡ ጻድቃን ናቸው አሜን ስለዚህ አማኝ ሁሉ ልጆች ሁሉ ጻድቅ ናቸው እነዛኞቹ ግን ኃጢአተኛ ግን አገልጋዮች የተመረጡ አገልጋዮች የኃጢአት ሪደምሽን ያላገኙ ኃጢአት አገልጋዮች የነበሩ ናቸው እሺ ሌላስ በምን ምክንያት እንደ አማኝና የብሉይ ኪዳን ነብይ ብቻ አንድ ሰው እሺ የብሉይ ኪዳን ነቢያት ብለን ነበር ባለፈው አይተን ነበር እኮ የብሉይ ኪዳን ነቢያት በጊዜያዊነት በእነሱ ላይ በሚመጣ መንፈስ ብለናል በጊዜያዊነት ይመጣል የእግዚአብሔር መንፈስ መጣችበት ወረደበት ከዛ እንዲህ ብሎ ተናገረ የእግዚአብሔር እጅ መጣችበት ከዛ እንዲህ ብሎ ተናገረ አይደል በጊዜያዊነት ከዛ ይናገራል ከተናገረ በኋላ መንፈስ ቅዱስ ተመልሶ ይላል በአዲስ ኪዳን አማኞች ውስጥ ግን በተመላላሽነት ሳይሆን ለዘላለም ከእናንተ ጋር እንዲኖር አጽናኙ መንፈስ ቅዱስ ይሰጣችኋል እስቲ መንፈስ ቅዱስ በውስጤ በእኔ ውስጥ ለዘላለም ይኖራል ሃሌሉያ አሜን አሁን እናንተ ውስጥ ለምንድነው እናንተ ውስጥ ቅዱስ መንፈስ ለዘላለም ይኖር ወይም እናንተ ውስጥ መኖር ያስፈልገው እናንተ ቅዱስ ጻድቅ ስለሆናችሁ ቅዱሳን ውስጥ ነው ሊኖር የሚችለው ኃጢአተኛ ውስጥ መኖር አይችልም በዛም ጊዜ ለምን እነሱ ውስጥ አልኖርም ብትሉኝ ምኖች ናቸው ኃጢአተኞች ናቸው በእነሱ ውስጥ መኖር አይችልም እንደው ያንን ሚሽን ለመፈጸም ብቻ ይመጣል ያሰማል ይሄዳል ለዚህ ነው ምን የሚሏቸው እንደው እስቲ ጸልይ የሚባለው እስቲ ጸልይ እግዚአብሔር የሆነ ነገር ነው እስቲ ጸልይ ምናምን ነገር የሚባለው ስለምን ሲጸልይ ነው የሚመጣው እኛ ግን ሳንጸልይ እኛ ውስጥ አለ አሜን ማኪያቶ እየጠጣ የሚናገር እግዚአብሔር ውስጥ አለ አሜን እስቲ አሜን በሉ እስቲ እናንተ ውስጥ ያለ እግዚአብሔር ለዘላለም ከእናንተ ጋር እንዲኖር የተሰጣችሁ መንፈስ ቅዱስ በእናንተ ውስጥ ደግሞ ይኖራል አሜን በእናንተ ውስጥ ደግሞ እንዲኖር እናንተ ጌታ ይባረክ ስለዚህ ኢቭን እንኳን ከብሉይ ኪዳን ነቢያት የአዲስ ኪዳን አማኙ ይሻላል ማለት አዲስ ኪዳን ላይ አሌክስ ታደምቀዋለህ ፓውዛውን ትለቀዋለህ እንዳትሉኝ እለቀዋለሁ እጨምራለሁ ጌታ ይባረክ አዲስ ኪዳን ላይ የመጣልንን ቤኔፊት አለማወቅ የተደረገልንን ያገኘነውን ህይወት ያለመረዳት ብዙ ያደበዘዘብን ፒክቸር ስላለ አደብዛዥ ማለት ነው እንዲሁም ደግሞ ምን አይተን ነበር በኋላ ላይ የአዲስ ኪዳን የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት ብለን አይተናል
ልዩነትና አንድነት የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት ልዩነት ብለን ደግሞ አይተናል። አሁን ልዩ ነው አንድነት እስቲ አንድነታቸው መጀመሪያ ስያሜያቸው ብለናል። ያኛውም ነቢይ ነበር ይሄኛውም ነቢይ ወይም እሺ ሌላ እውነተኛና ሐሰተኛ መኖር በዛን ጊዜም በአሁኑ ጊዜ አንድነቱ እነዚህ ሌላ አለ ከፍ ብሎ ነው ግን ዛሬ ስላለካ አንድነቱ ትንሽ ብቻ ነው። ልዩነቱ ግን ሰፊ ነው። የአዲስ ኪዳንና የብሉይ ኪዳን ነቢያት ልዩነት ሰፊ ነው ብለናል። የመጀመሪያው የብሉይ ኪዳን ነቢያት ኃጢአተኝነት ተፈጥሮ ያላቸው ሲሆን የአዲስ ኪዳን ነቢያት ደግሞ በክርስቶስ በመሆን የጽድቅን ተፈጥሮ መካፈላቸው ነው ብለናል አይደል? አሁን ቅድም ለአማኞች ስትነው ለነቢያቶች አልኩት። ያሁን የአዲሱ ኪዳን አማኝ ጻድቅ ነው። የብሉይ ኪዳኑ ነቢይ ግን ኃጢአተኛ ነው። ግን ሁለቱም አገልጋዮች ናቸው። ሁለቱም አገልጋይ መባላቸው ብላችኋል። በብሉይ ኪዳን ነቢያት ላይ መንፈስ ቅዱስ በጊዜያዊነት በመውረድ ድምፅን የሚያሰማና የሚሄድ ሲሆን በአዲስ ኪዳን ነቢያት ግን ለዘላለም በእነርሱ ውስጥ በመኖሩ ድምፁን ሁልጊዜ መስማት መቻላቸው። የአዲስ ኪዳን ነቢያት መስማት ይችላል ሁልጊዜ። ለምን? በእነሱ ለአማኝ ሁሉ የተሰጠውን ነው አይደል? ከአማኞች ውስጥ እኮ ነው ነቢይ የሚሆነው አይደል? አማኝ ሁሉ ይሆናል። አማኝነት ወይም ልጅነት ይበልጣል ከአገልጋይ ነው። ልክ ነው። ልጅነትን የሚያክል ትልቅነት የለም። ሃሌሉያ። አገልጋይ እኮ ማለት ሰርቫንት ማለት ሰርቫንት ማለት እኮ አሁን ለምሳሌ ከኔ እኮ እናንተ ስለምትሻሉ ነው ቆሜ ማገልገል። እንግዳ ቤታችሁ ሲመጣ እሱ በክብር ተብሎ ከዛ እናንተ ቆማችሁ አይደል ሰርቭ ታደርጋላችሁ። እጇን ትሰጣለህ፣ የሆነ ነገር ታደርጋለህ። ምን ማለት ነው? እሱ ሪስፔክት ነው። የመጣው ሰው ቁጭ ይበል፣ እኛ ሰርቭ እናደርገዋለን። ሰርቫንት እኮ ሌላ ነው። ሰርቫንት ተውስት ሌላ ጊዜ ስለ ሰርቫንት ግን ሰርቫንት ሌላ ነው። አሁን ልጅነት ግን ትልቅ ቦታ ነው። ሃሌሉያ። በልጅነቶች ውስጥ ያለማደግና ያለማደግ ልዩነት ስላለ ወደዛ ሙሉነት እንዲያመጡ የተመረጡ ናቸው አገልጋዮች። አምስቱን ታምራት ስጦታዎች ሐዋርያት፣ ነቢያት፣ ወንጌል ሰባኪ፣ እረኛ፣ አስተማሪዎች። እነዚህን ጊፍቶች ለቤተክርስቲያን የተሰጠው ሁሉን ፍጹም ሙላት ልክ ወደ እግዚአብሔር ፍጹም ሙላት ልክ ሁሉን ሙሉ ሰው ወደ ማድረግ ግማሽ ሰው የሚባል ባይኖርም ሙሉ ሰው ወደ መሆን ሲል ግማሽ ሰው የሚባል አለ እንዴ? እንዳትሉ ያለማደግ ኢማቹር ፉል እስኪሆን ሙሉ እስኪሆን ፐርፌክት እስኪሆን ቅዱሳንን ለዚህ ሙላት ለዚህ አገልግሎት ለማስታጠቅ የተሰጡ ናቸው። ስለዚህ ልጅነት በጣም ትልቅ ቦታ አለ። ጌታ ይባረክ። ከልጅነት ውስጥ ነው አገልጋይነት ደግሞ የሚመረጠው። ስለዚህ አገልጋዮቹ ልጆች ስለሆኑ መንፈስ ቅዱስ በውስጣቸው ያለ ስለሆነ መጀመሪያው ከአገልጋይነታቸው በፊት ልጅ ናቸው አይደል? ነቢይ ከመሆናቸው በፊት ልጅ ናቸው። ነቢይም ሆነው ልጅ ናቸው አይደል? ልጆች ናቸው። ትልቁ የሚበልጠው ልጅነት ነው። እዛ ሄዶ ነቢይነት የለም። እሺ ኤኒዌይ ልጅነት ከሁሉ ይበልጣል ነው ዋላ እናያለን። የብሉይ ኪዳን ነቢያት ትንቢት ተናግረው ባይፈጸም የሚወገሩ ወይ የሚገደሉ መሆናቸውና የአዲስ ኪዳን ነቢያት ግን የተናገሩት ባይፈጸም የማይሞቱ መሆናቸው ነው ልዩነቱ። ያን ጊዜ ተናግሮ ባይፈጸም ባጭሩ ትንቢቱ እውነትና ውሸተኛነት የትንቢቱ እውነተኛነት ውሸተኛነት የሚለካው በመፈጸሙና ባለመፈጸሙ ነው በብሉይ ኪዳን ጊዜ። በአዲስ ኪዳን ጊዜ ግን ወንድ ልጅ ትወልጃለሽ ብሏት ሴት ልጅ ወለደች። እኔ ለምን ወንድ ልጅ ሴት ልጅ ሰው አይደለም እንዴ? እኔ ራሱ ነቢያቶች ራሱ ምንድን ነው ግን የሚገባቸው? ወንድ ልጅ ሁሌ ሲሉ ወንድ ልጅ ያችን ከዛዛ ከኢሳያስ ላይ መጣ ወንድ ልጅ ትወልጃለሽ የተባለ ለማርያም የተሰጠው ሁልጊዜ ወንድ ልጅ እንዴ? ሴት አይወለድም እንዴ? ምን አይነት ነው? ሁሉም አይገባ እኮ ጤና ማፈር ግን ወንድ ልጅ ትወልጃለሽ አላትና ሴት ልጅ ወለደች። ከዛ ባልየው አንተና አልታገሰም። ጥሪው አስጠሪው መጣ ወንድ ልጅ ትወልጃለሽ ብለህ ነበር በይው እና ወንድ ልጅ ትወልጃለሽ ብለህ ያው ሴት ልጅ ነው የወለድኩት። ወንድ የሆነች ሴት ልጅ ነው አይደለም። አሁን የሰውዬ ድንጋይ ስለሌለበት ወገራ ስለሌለበት ችግር የለበትም። ወገራ የለማ በብሉይ ኪዳን ጊዜ ቢሆን የሆነ ቦታ ላይ ወስደህ እልም ታደርገዋለህ በድንጋይ። አሁን ግን ችግር የለበትም። በጣም ነገር ፍሪ ሳይዝ ነው። ያ ነው እንግዲህ ልዩነታቸው። ያ ወገራ ያ ወገረም ነው። የብሉይ ኪዳን ነቢያት ህዝቡ የማያውቀውና አዲስ እንግዳ መልእክት ማምጣታቸው መቻላቸው። ያኔ በብሉይ ኪዳን ጊዜ ህዝቡ የማያውቀውን እንግዳ መልእክት አምጪዎች ናቸው። ህዝቡ አያውቅም፣ እነሱ ሲሰሙ አቀባዮች ናቸው። እንግዳ መልእክት ነው የሚያመጡት። ህዝቡ የማያውቀውን ነው የሚሰማው። ህዝቡ የሚሰማው የማያውቀውን ያልሰማውን ነገር ነው በእነሱ በኩል የሚሰማው። በሌላ ቋንቋ በብሉይ ኪዳን ጊዜ እንደ አባባል ብዙ ሰዎች ሲጠቀሙት ያለው የእግዚአብሔር አፍ ሆኖ ያገለግላል። ተሰማይ ነው
እግዚአብሔር አፍ የሚባል ጥቅስ ባይኖርም የእግዚአብሔር አፍ ሆነው ያገለግላሉ። በአዲስ ኪዳን ግን የእግዚአብሔር አፍ የሚባል እግዚአብሔር ራሱ አጥቶስ የእግዚአብሔር አፍ ነኝ ይላል፣ ይፎክራል። እኔ እግዚአብሔር አፍ የሚባል ነገር የለም። እግዚአብሔር ነው ውስጥ አፉ ብቻ ሳይሆን ራሱ እኔ ጋር መጥቶ የለም። አሁን እኮ እኔን የሚያወራኝ እኔን የሚመክረኝ የሚያስተምረኝ እግዚአብሔር ነው ውስጥ የለም። አሁን ትልቅ ነው ሌላ ነው። በብሉይ ኪዳን ጊዜ ግን እንደዛ እነዛኞቹ አዲስ መልእክት አምጪዎች ናቸው። የአዲስ ኪዳን ነቢያት ግን ለአማኞች በመንፈሳቸው የተረዱትንና በውስጣቸው የሰሙትን ድምፅ የማረጋገጫ መልእክት ማምጣታቸው። የአዲሱ ኪዳን ነቢይ ኮንፈርሜሽን የሚያመጣ ማረጋገጫ ነው የሚያመጣው፣ ኢንፎርሜሽን አያመጣም። የብሉይ ኪዳን ነቢይ ነው ኢንፎርሜሽን የሚያመጣው፣ ይሄኛው ግን ኮንፈርሜሽን። ኮንፈርሜሽን ማለት መጀመሪያ ሰምቷል ልጁ ሊያረጋግጥ ነው። ይህንን በደንብ አይተን ሐዋርያት ሥራ ምዕራፍ 20 23 21 ከ4 እስከ 11 በእነ ጳውሎስ የሆነውን በአገሮስ የተደረገውን ጳውሎስ ሰምቷል አስቀድሞ። መንፈስ ቅዱስ በኢየሩሳሌም አትሂድ፣ እንደዚህ እስርና መከራ ይቆያል ይለኛል አይደል? እስርና መከራ ይቆያል እያለኝ ነው። በየከተማውም ሲሄድ ይመሰክርልኛል፣ መንፈስ ቅዱስ ይመሰክርልኛል። በዛም ሲሄድ ይመሰክርልኛል። 21 ላይም ሲደርስ በዛም የነበሩ ደቀ መዝሙር እዛ አንድ የሆነ አገር ላይ ደግሞ ሲደርሱ በዛም የነበሩ ደቀ መዝሙር በመንፈስ አሉት ይላል። ደቀ መዝሙርም ይሰማል ማለት ነው። አሜን። ነቢያቶች አደረጉት። እዛ ሆነ 21:4 ላይ ሄዳችሁ ስታዩ ደቀ መዝሙር ይላል። በዛ የነበሩ ደቀ መዝሙር ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት። ደቀ መዝሙርም ስለሚሰማ፣ ምክንያቱም ነቢዩ ውስጥም ያለው ደቀ መዝሙር ውስጥም የእግዚአብሔር ልጆች ውስጥም ያለው መንፈስ ቅዱስ ስለሆነ እነሱም አሉት። ከዛ በኋላ ደግሞ ነቢያት ትንቢት የሚናገሩ ልጆች ነበሩት አይደል? ፊልጶስ አይደል? በኋላ ላይ ነቢያት የነበረው ወይ ነቢይ የነበረው አጋቦስ ደግሞ ወረደ፣ መጣና ለጳውሎስ የዚህን መታጠቂያ ያለው ቀበቶን ወሰደና የዚህ መታጠቂያ ባለቤትን በኢየሩሳሌም እንዲያስሩታል እንዲህ እንትን ያደርጉታል። አሁን ጳውሎስ አዲስ ነገር ነው ይላል። ይገርማል አይደል? አስቀድሞ ምን ብሏል? ሰምቷል፣ አውቋል። ኮንፈርሜሽን። በአዲስ ኪዳን አማኞች ሁሉ ውስጥ መንፈስ ቅዱስ ስላለ መንፈስ ቅዱስ የሚናገር መንፈስ ቅዱስ አዎ የሚያከራከርና የሚጠር ብቻ ተደርጎ ተስሎ ነው እንጂ መንፈስ ቅዱስ እኮ የሚያወራ፣ የሚያስተምር፣ የሚመክር፣ የሚያጽናና፣ የሚያንጽ ሃሌሉያ የሚመራ ትልቁ እግዚአብሔር የሆነ መንፈስ ቅዱስ ተመጣጣው እግዚአብሔር የሚመራ፣ እግዚአብሔር የሚያወራ፣ እግዚአብሔር የሚናገር፣ የሚመክር፣ አታርግ የሚል አድርግ የሚል፣ ተነስ የሚል ቁም የሚል፣ ተናገር የሚል ዝም በል የሚል፣ የሚመራ፣ የሚናገር፣ የሚያስተምር መንፈስ ቅዱስ ወጣ። ስለዚህ መንፈስ ቅዱስ ይናገራል፣ ለአማኙ ይናገራል። ከሰማ በኋላ የእግዚአብሔር መንፈሳችን ሆኖ ይናገራል፣ ይመሰክራል፣ ይነግራል። ለመንፈስ በውስጡ ለዳነው አማኝ ማንነት ይነግረዋል፣ ለመንፈሳችን ይላል ይነግረዋል። ከዛ በኋላ አንዳንድ ሰው ዳይለማ ሊሆን ይችላል። ለምሳሌ ቢዝነስ ብያለሁ ባለፈው። ቢዝነስ ሲሆን ነገር አውጣና ያለን 100,000 ብር ቢዝነስ ላይ አውለው ይልሃል ውስጥ። ከዛ ልታወጣው ትልና በኋላ ልትዳል ትላለህ ፊሊንግ ምናምን በኋላ ወጥቼው እንትን ብልስ ምናምን ስትል ዳይለማ ስትሆን ኢንኬዝ እንዲህ አይነት ሁለት አይነት ነገር ውስጥ ስትሆን ይመጣና ቢነግርህ በሙሉ ኃይል ሄደህ ታደርጋለህ። እንደው ለምሳሌ የሰማኸው ልክ ሲል በቃ አሁን አረጋገጥኩ ማረጋገጫ እንጂ ኢንፎርሜሽን ሳይሆን ኮንፈርሜሽን። ኢንፎርም ሳይሆን የሚያደርገው ኮንፈርም ነው የሚያደርገው። ስለዚህ የአዲስ ኪዳን እና የብሉይ ኪዳን ነቢያት ልዩነት ሰፊ ነው። የብሉይ ኪዳን ነቢያት ድምፅ አስተላላፊዎች ብቻ ሲሆኑ የአዲስ ኪዳን ነቢያት ግን የሚያስተምሩ መሆናቸው ነው ልዩነቱ። እነዛኞቹ ድምፅ ማስተላለፍ ብቻ ነው የምናየው ይህንን ነው። በአዲስ ኪዳን ግን ይሁዳና ሲላስም ነቢያት ነበሩና ህዝቡን በእግዚአብሔር ቃል መክረው አጸኗቸው ይላል። አስተማሪዎች ናቸው። የማያስተምር እንደውም ብዙ መጽሐፎችን ሳይ የአዲስ ኪዳን ነቢያት ወይም የስተት ነቢያትን በአዲስ ኪዳን የምትለየው የማያስተምሩ ከሆኑ ነው ይላል። ብዙ መጽሐፍ የማያስተምር ከሆነ አገልጋይ ብቻ እየጋበዘ አስተማሪ እሱ አስተምሮ ከዛ በኋላ አይንጨፍ ነው የሚገበት ብቻ ከሆነ እሱ ነቢያት የሚያስተምሩ ናቸው። የአዲስ ኪዳን ነቢያቶች አስተምረው የሚያስተምሩ ናቸው። ሐዋርያት 15:32 ላይ ታገኙታላችሁ። ቶሎ ጨርሰ የብሉይ ኪዳን ነቢያት በኃጢአት ምክንያት የእግዚአብሔር ድምፅ በራሳቸው መስማት የማይችሉ ቀደም ያልነው ነው ለማይችሉ ሰዎች የተሾሙ ሲሆን የአዲስ ኪዳን ነቢያት ግን የእግዚአብሔር ድምፅ በራሳቸው መስማት ለሚችሉ ሰዎች የተሾሙ ናቸው። እነዛኞቹ ለማይሰሙ ነው፣ እነዚህ ግን ለሚሰሙ። ልዩነቱ አያችሁ? አሁን እናንተ ሁላችሁ ትሰማላችሁ። ስለዚህ የአዲስ ኪዳን ነቢይ ለእናንተ ነው። ምን እንደሚሉ ለሚሰሙ ምን ላይ ኮንፈርም ሊያደርጋሉ
ሌላኛው ለማሳደግ ነው። እንደው እንትና አይደለም እንጂ ለማሳደግ ነው። ሙሉ ላይ ያረከን ሊያስታጥቅ ነው። ትንሽ ነካለ ሁለት ሶስተኛው እሺ ከቀጣዩ የብሉይ ኪዳን ነቢያት ከውጭ በጆሮአቸው በሚሰሙት ድምፅ የሚመሩና ይላል የሰራዊት ጌታ እግዚአብሔር በሚል ማጀቢያ ቃል መልእክት አስተላላፊዎች ሲሆኑ የአዲስ ኪዳን ነቢያት ግን ከውስጥ ከመንፈስ ቅዱስ በሚሰሙት ድምፅ እና ይላል መንፈስ ቅዱስ በሚል ቃል መጠቀማቸው ነው። አጋቦስን ካያችሁ መንፈስ ቅዱስ እንዲህ ይላል ነው ጳውሎስ ይላል የሰራዊት ጌታ እግዚአብሔር የአዲስ ኪዳን ተርማ አለ። አዲስ ኪዳን ቋንቋ ማለት ነው። ቋንቋ ነው ይላል የሰራዊት ጌታ እግዚአብሔር የአዲስ ኪዳን ነው። ብሉይ ኪዳን ግን ልክ በአዲስ ኪዳን ግን ልክ በአዲስ ኪዳን መንፈስ ቅዱስ እንዲህ አይነቱ ሰው እንዲናንድ ይሆናል ብሎ አለ ብሎ አጋቦስ የተናገረው መንፈስ ቅዱስ እንዲህና እንዲህ ረሃብ ሊመጣ አይደል የተናገራቸውን ትንቢቶች ሁሉ ብላችሁ ስትመለከቱ መንፈስ ቅዱስ ለምን ውስጥ የገባ እግዚአብሔር አሜን ውስጥ የገባው እግዚአብሔር አሁን እና እንጂ የድሮ ምንድነው አሁን እኮ አንዳንድ ጊዜ እኮ ከተሰማኝ ከውጭ እንደሚሰማ እንደ ብሉይ ኪዳን ይሰማል እየሰማ ነው እሱ እየሰማ አንተ እየሰማ ከዛ በጆሮ በውጭ ጆሮ የእንትን እግዚአብሔር ውጭ አድርገው መስለው ሳይሆን ከውስጥ ከእግዚአብሔር መንፈስ ቅዱስ ሰምቶ የሚናገር ነው። ሃሌሉያ። ሌላኛው በብሉይ ኪዳን ጊዜ ነቢያት የተናገሩትን ትንቢት ህዝቡ ሁሉ የመቀበል ግዴታ ነበረበት። በብሉይ ኪዳን ጊዜ የመቀበል ግዴታ አለበት። ባይቀበል ተወግሮ ይሞታል ህዝቡ። ወይም የነቢዩን ቃል ባይቀበል ነቢዩን ባይሰማ ከህዝብ መካከል ተለይቶ ይጥፋ የሚል ትእዛዝ ነበር። ሐዋርያት 3:23 በአዲስ ኪዳን ግን ነቢያት የተናገሩትን ትንቢት ሁሉ የመፈተሽ አሜን ከሪጋ ናቸው ምን ማለት የመፈተሽ የመመርመር የመቀበል ሆነ ያለ መቀበል ኃላፊነቱ የህዝቡ አሜን። ስለዚህ ትንቢት ዝም ብሎ እንደ በረኛ የምትቀርበው አለ ቴብል ላይ ይቀመጥ እስቲ አሜን ሳትመረምረው ቼክ ሳታረግ እንደ ቃሉ ሳይፈተሽ እኔ አሁን እኮ ያለው ራሱ ጤናማ አለመሆኑን የምትመለከቱ ጤናማ ሆነ ችግር የለበትም እንደ ቃሉ ነው የሚያደርገው። ስለዚህ ትንቢቱንም ወይስ መረምር ነው ምናምን ስትለው አይናደድም እንደ ቃሉ ይሁን መንፈስ ቅዱስም ኮንፈርም እንደሚያደርግልን እስቲ መጀመሪያ ለፈትሽ ስትለው አይናደድም። ይሄኛው ግን ማኒፑሌት ያደርጋል። ጤናማ ያለው ማኒፑሌት አትቀበልም እንዴ አብዛኛው ማሰማም እንዳይ ምናምን ነገር ሲል አይደለም ነው ማለት ነው። ያልሆነ ምንም ጤናማ ያልሆነ የሆነ ነገር አስጨንቆ እንትን አድርጎ ማኒፑሌት አድርጎ አንዳንዱ እኮ ከድንጋጤ የተነሳ ወንድ ነሽ አይደል ቢባል አዎ ትላለች። ምንም ድንጋጤ ነው ድምር ውስጥ ነው ያለው እሱ ስታዩት አስጨናቂ አፍጦብን ምንድነው የሚያስፈስ ባያሰብ በከበራን ነው ረጋ ብለህ እንደ ቃሉ መንፈስ ቅዱስ ሲካለ ኮንፈርም ካደረገ የሚያመልጠው አንዳንዱ እኮ በቃ የሚያመልጥ የሆነ ሽው አሜን ካላለ ሽው የሚያመልጠው ይመስለው የትም አይሄድም የትም አይሄድም ሪላክስ አድርጉ አሜን ሪላክስ አድርጉ። ስለዚህ የመቀበልም ያለመቀበልም ትችላለህ። አይ ልቀበል ማለት ትችላለህ። ደግሞም ተፈትሽና እንደ ቃሉ አትናቋልና መርምሩ መልካሙንም መልካም ያልሆነውን ዝም ብለህ አትዋጥ ነው። መርምር ፈትሽ ራይት ነው ወይ እዚህ አኮርዲንግ ቱ ዘ ወርድ ኦፍ ጋድ እንደ ቃሉ ነው የእግዚአብሔር ቃል ይሄን የተመጣውን ትንቢት ባጭሩ የአዲስ ኪዳን ንግግር ወይም የአዲስ ኪዳን ትንቢታዊ ንግግር ከቃሉ ጋር ኮንትራዲክት የሚያደርግ ከሆነ የምትጥለው መፋታትን እጠላለሁ እያለ ባልሽ ከኔ አይደለም ከተባለ ወዲያው ይዘው ሂድ ብለን ልሸኘው ነው ሰጠው። ትንቢቱን ከፈለገ ለሌላ ሰው ያቀብለው እንደገና ይጣለው ሰጠው። የኔ ወንድም ይሄ እንደ ቃሉ ቃሉ ይሄን አይደግፍም። እስቲ አሜን የእግዚአብሔር ቃል የሚለው መፋታትን እጠላለሁ እያለ ሚስት ባልሽ እንደዚህ ጋር አትጣላ። በወንድማማች መካከል ጸብን የሚሰራ እግዚአብሔር ጸየፈዋለሁ ብሏል። እኔ ምን ጸየፋለሁ ቆየት ብለን ማባረ ይሄን ስትል ጌታ ይጨብጣል፣ እኔም ጨብጣል። ሪላክስ አድርጉ። ወዴት መሄድ የሚያመልጥም ነገር የለም። ሪላክስ አድርጋችሁ ፈትሹ ተብሏል። የመፈተሽ የመመርመር የመቀበል ሆነ ያለመቀበል ኃላፊነት አለበት። ፈትሻችሁ መልካሙን ቤስቱን እንደ ቃሉ የሆነውን የሚጠቅመውን ትቀበላላችሁ። ይሁሉና አሜናት በብሉይ ኪዳን ጊዜ የእግዚአብሔር ድምፅ ለመስማት ወደ ነብይ ይኬድ ነበር አይደል? አንደኛ ሳሙኤል ላይ ሄዳችሁ ታዩ
ምሳሌ ለምሳሌ አንዷ 9 እስከ 16 ሄዳችሁ ብትመለከቱ ወደ እሱ ይኬድ ነበር። ምክንያቱም ይላል ያኔ ባለ ራእይ ይባሉ ነበርና ህዝቡ የእግዚአብሔርን ድምፅ ለመስማት ወይም እንትን ራእይ ለማየት ኑ ወደ ባለ ራእይ እንሂድ ይባል ነበር ተብሎ ተጽፏል። ቃሉ ራሱ ተጽፏል። ያው ነው ያልኩት ይባል ነበር። ኑ ወደዛ እንሂድ ይባል ነበር። በአዲስ ኪዳን ግን ሃሌሉያ አማኙ የሰማውን ድምፅ ለከለ እሱ ላይ ነኝ አማኙ የሰማውን ድምፅ እንዲያረጋግጥለት ነብዩ ወደ እርሱ ይሄዳል ይላካል እንጂ ወደ ነብይ አይኬድም። የነማዲስ ኪዳን ወዴትም ነብይ አይኬድም። እስኪ ወደ አንድ ነብያት ምናምን እንሂድ አይባልም። በአዲስ ኪዳን ይሄን ቦታ አዲስ ኪዳን ለፈተሹ ወረደ ነው የሚለው። ወደ ጳውሎስ ወረደ አጋቦስ መጣ ይመጣ ይሆናል እንጂ አንተ ወደ እሱ አትሄድም። ከተላከ ይመጣል፣ ድምፅ ካለ ይመጣል። እሱም ደግሞ ተልኬ መጥቻለሁ ስላለ ዝም ብላ መንበር አለ። ማን እንደላከው መጀመሪያ አረጋግጥ። የተላከው ሁሉ ትክክለኛ መልእክት ይዞ መጥቷል ማለት አይደለም። ማን ይላከ? ሶስት ምንጭ ስላለ ነው መፈተሽ ያለበት። ሰው ከራሱ ልብ አመንጭቶ ትንቢት ይናገራል። ከሰይጣን ተቀብሎ የሚናገራል። መንፈስን ሁሉ አትመኑ ተብሏል። አንደኛ ዮሐንስ 4 ላይ መንፈስን ሁሉ ልጆች መንፈስን ሁሉ ነው የሚበላል ተባለ። መንፈስን ሁሉ እንደውም የተባለው አትመኑ ነው የተባለው። ካስፈለገ ሁሉ አትመኑ ደስ የሚለው አትመኑ። መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። አያችሁ ከእግዚአብሔር ሆነው እንደሆነ። ስለዚህ ሶስት ምንጭ አለው። ከሰይጣን የሚመጣ አለ፣ ከእግዚአብሔር የሚመጣ አለ፣ ራሱ ደግሞ ከገዛ ልቡ አመንጭቶ ይላል ሕዝቅኤል 13 ላይ ሄዳችሁ ታዩ። ከገዛ ልቡ አመንጭቶ ትንቢት የሚናገሩ ይላል። ከገዛ ልቡ አመንጭቶ ፍሪዝ ኮች ነገር ተንሻያዘ ደርሻለ ይሄን ወለልጅ ሁኔታ አይቶ አንዳንዱ እንደገምታል እንትንና ያለው ሁኔታ አንዳንድ ነገር እንትን አዲስ ኪዳን እንደዚህ ያለ ነገር የለም። ጌታ ይባረክ። አሜን። ስለዚህ ቀለል በሉ ነው። ኤኒዌይ ስለዚህ ወደ ነብይ አይኬድም። አዲስ ኪዳን ነብይ ወደ አንተ ከመጣ እሱን ደግሞ ለዘኛ መልእክት ከእግዚአብሔር መሆኑን ቼክ አድርጋችሁ እንደ ቃሉ ከሆነ እንቀበላለን። አሁን እኔ እንደ ቃሉ ባልሰብክ ትቀበሉኛላችሁ? በቃ እኔ እንድትቀበሉኝ ሁሉ አልፈልግም። እንደ ቃሉ ካሉ አሜን። እንደዚህ ቢል ነብይ ደግሞ ደስ ይለናል። ስለዚህ እንደ ቃሉ ካልሆነ ምንም ትቀበለው ሐዋርያም ይሁን አትቀበለው ነብይ ስለሆነ ብቻ አይደል? አስተማሪም ይሁን ጋቢም ይሁን ወንጌላዊም ይሁን አንዳንድ ወንጌላውያን አሉ ማስታወቂያ ብቻ የሚናገሩ ቸርች ውስጥ ወንጌል ሰብኮ የማያውቁ ወንጌል ሲሰበክ የማያውቁ። ኤኒዌይ ጌታ ይባረክ። ለአማኞቹ መሰረት አይተናል። አማኞች በእግዚአብሔር ቃል ላይ እንጂ በትንቢት ላይ መመስረት የለባቸውም። ይሄን አይተናል። መልእክት ማለት የእግዚአብሔር ቃል እንጂ የሚኖት ሀሳብ አይደለም። መልእክት ማለት የእግዚአብሔር ቃል አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ የመልእክት ቃል እርሱም የእግዚአብሔር ቃል አሜን አሜን። አው የመልእክት ቃል ይልና እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ መልእክት መጣ ሲባል ቃል መጣ ካልሆነ የመልእክት ቃል እርሱም የእግዚአብሔር ቃል አሜን አሜን። አው መልእክት መጣልኝ ብሎ ከቃሉ ጋር ኮንትራዲክት የሚያደርግ ከሆነ የሚጋጭ ከሆነ የሚጣላ ከሆነ መልእክት አይደለም፣ ወይም መልእክት ላኪው ጤናማ አይደለም፣ ወይም መልእክቱ ከጤናማ ምንጭ ላይ አልተነሳም። ከእግዚአብሔር ከተነሳ ሁሉ ራይት፣ ሁሉ መልካም። ከእግዚአብሔር የሚመጣ ድምፅ፣ ከእግዚአብሔር የሚመጣ ቃል ሁሉ እንደ ቃሉ ከቃሉ ጋር ስለማይጋጭ የምንቀበለው የምንደሰተው የምንወደው። ሃሌሉያ። ስለዚህ ይህን ማየት ይኖርብናል። አማኞች ትንቢትን መናቅ የለባቸውም። ይህን አይተናል። ነገር ግን በውስጣቸው ባለው በመንፈስ ቅዱስና በእግዚአብሔር ቃል ሊመረምሩት ግን ይገባል። መርማሪዎች ሊሆኑ ይገባል። ትንቢት በነቢይ ብቻ ነው የሚመጣው፣ በአማኞችም ይመጣል። በምትሰበሰቡበት ጊዜ ለአንዱ ትንቢት መናገር ይሰጠዋል። ስለዚህ አሁን የኛ ሀገር የተሸወደው ምንድነው? ዛሬ ትንቢት እሷ ካመጣች ትንቢት እኮ እንደ እምነት መጠን እንኳን ይናገር ይላል። ሁላችሁ ትንቢት እንድትናገሩ ወዳለው ያለ ጳውሎስ አማኝ ሁሉ ትንቢት ቢናገር ጳውሎስ ደስ ይለው። አማኝ ሁሉ ግን ነብያት ሁሉ ነብይ ነው ይላል። ኦፊሱን ነው ማወራው። ኦፊሱ ላይ ሁሉ አይደለም ማለት ሁሉ ግን ትንቢት እንዲናገር ይፈልጋል። ሁላችሁ ትንቢት እንድትናገሩ ወዳለው የሚመጣውን አማኝ ሁሉ መናገር ይችላል። ዛሬ እሷ ታጽናናለች፣ ነገ እሱ ያንጻል። አሜን። እሱ ደግሞ ነገ ይመጣል።
አሁን ዛሬ በቃ ተናገረ ብለህ ነቢይ ዛሬም በልብኝ ስትለው አራኔ ላይ ትናንትናማ ትክክለኛ እንትኔን ኑኔ ነገር ከዛ ታስጨንቀው ምን ችግር አለ? ይሄኛ ሀገር ደግሞ እውቀትም ስለሌለ ነው አይደል? ውጤት የሚያመጣ ከሆነ ትርፍ የሚያመጣ ከሆነ በስጋም ደግሞ መረራ አንገሩን አይቶ እንደ ጤናማ አንገር ካልሆነ ዲመንም ድምፅ ያመጣ የብርሃን መላእክት እስኪ በስል ድረስ ራሱ ይለምጣል ተብሎ የለ በቃ ለውጦ ካለ እኮ በቃ ይሰማል ነው ከማን ነው እንደ ቃሉ ነው ወይ ቋል አንዳንድ ሰው ትቦ ነው በቃ እንዲሰማ ያስጥላል። ጤናማ ያልሆነ ስንቱን ነጅቶ ከቸርቻባል ስንቱ ምክንያቱም ከየት የመጣ ድምፅ ነው እንደ እግዚአብሔር ቃል ነው ወይ እንኳን የሚል ቴስት መፈተኛ እንኳን ላይፈትን ይችላል። ጤናማ ያልሆነ ነው ነገራቸው። እውነተኛ ነቢያቶች እንደሚነሱ ምን ያለው አሜን። እውነተኛ የተማሩ የገባቸው እንደ እግዚአብሔር ቃል የሚያገለግሉ ነቢያት አሉ። ሞሚነሳ ይወጣሉ። ከዚህ ብዙዎችን ይጠቅማል። ወንጌላዊ ከዚህ ይወጣል። ሐዋርያ ከዚህ ይወጣል። አሜን። አስተማሪ ከዚህ ይወጣል። መጋቢ ከዚህ ይወጣል። ሁሉም ጊፍቶች ኦፕሬት ያደርጋሉ፣ ይሰራሉ። ግን እንደ ቃል አማኞች ትንቢት መናቅ የለባቸው። ነገር ግን በውስጣቸው ባለው በመንፈስ ቅዱስና በእግዚአብሔር ቃል ሊመረምሩት ግን ይገባል። ምን መረምረው? የመጀመሪያው ውስጣችን መንፈስ ቅዱስ አለ። ግራ አትጋቡ፣ አይዟችሁ፣ ጭንቅንቅ የለም። መንፈስ ቅዱስ ግሪን ነው የምታበራው ወይስ ሬድ? አንዳንዴ ውስጡ ሬድ እየበራ እያለው ተው እያለው እየነገረው የሆነ ነገር እንትን እያለ ግን ያደርገውና በኋላ ላይ እኮ መጀመሪያም ገብቶ ነበር ይላል። መጀመሪያም እኮ ገብቶታል። እዛ ግን በቃ እንትን ያደርጋል ነው። ሆሊ ስፒሪት ምን ትላለህ? ሁለተኛው እንደ ቃሉ ነው ወይስ አይደለም? እዚህ ጋር የስ ካለ ቃሉም የስ ካለ ተቀበል። አሜን። ስለዚህ በእግዚአብሔር ቃልና በእግዚአብሔር መንፈስ ነው የሚመረመረው። አማኞች ትንቢትን ሳይመረምሩ መቀበል የለባቸውም። ይሄ እውነት ነው። ሲመረምሩ ከእግዚአብሔር ቃል ጋር የሚጋጭ ትንቢት ሁሉ የሐሰት ትንቢት፣ እንደ እግዚአብሔር ቃል የማይናገር ነብይም የሐሰት ነብይ የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ይላል አንደኛ ጴጥሮስ 4:11። ስለዚህ እንደ እግዚአብሔር ቃል የማይናገር ነብይ ሁሉ የሐሰት ነብይ፣ እንደ እግዚአብሔር ቃል የማይናገር እንደ እግዚአብሔር ቃል ያልሆነ ትንቢትም የሐሰት ትንቢት። ስለዚህ ሁሉን አሜን የምትሉበት አይደለም። አንደኛ ጴጥሮስ ከገናናው ክብር ጥቅስ በጣም ወዷል። አንደኛ ጴጥሮስ 1:17 ላይ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና ተቀብሏልና። እኛም አለማ ጴጥሮስ የጻፈው ጴጥሮስ ነው። ጴጥሮስ የት ነበረ? በማቴዎስ 17:1 ላይ ወደ ተራራ ወጡ። አንድ ላይ ፒጄጄ ጴጥሮስ ፒተር ጀምስ ጆን ይዟቸው ወደ ተራራ ወጣ ይላል። ይዟቸው ወጣ፣ በፊታቸው እዛ ተለወጠ። ከዛ ማና ሙሴና ኤልያስ፣ ሙሴ የምን ምልክት ነው? የህግ ምልክት። ኤልያስ የነቢያት ምልክት። ህግና ነቢያት ስለ እኔ ይመሰክራሉ እያለ ቢያወራም ስላልገባቸው ሁለቱንም አወጣቸው እግዚአብሔር አለ። ሁለቱንም ገለጣቸው። ቢያወራ ሁሉ እኮ የሚያወሩ ስለ እኔ ነው ሲል አልገባቸው። ስለዚህ ሙሴንም አወጣው፣ ኤልያስንም ሲያወጣው እንዲህ አሉ። ቅድም ፓስተር እንዳሉ ማለት ነው። ሶስቱ እንኳን እንስራው ትያ በዚህ መሆን ለኛ ይሻልናል፣ መልካም ነው። ሶስቱ እንኳን እንስራ፣ አንዱ ለሙሴ፣ አንዱ ለአንተ፣ አንዱ ለኤልያስ። ሶስታችሁንም እንወዳቸዋለን። ሶስታችሁንም እንወዳቸዋለን። ሶስታችሁም እንድትመሩን፣ ሶስታችሁም ገዢ እንድትሆኑ፣ ሶስታችሁንም እንድንሰማ። አንዳንዱ ህግ ላይ ነው። እነሱን ያወጣቸው እኮ በአንዳንድ ሰዎች ልብ ውስጥ ስላሉ አወጣቸውና ሶስት እንኳን ሲል አልገባውም ጴጥሮስ። በጣም ሶስት እንኳን ሲል ሁለቱንም አጣፋቸው። ያወጣቸው እኮ ሊገላቸው ግን ቶሎ ብሎ ያደርቃል። ሁለቱንም ዳመና ብሩ ዳመና ሸፈናቸው። ከዛ የምወደው ልጄ ይህ ነው እርሱን ስሙ። መካከለኛ ሃሌሉያ። ህግ ስለ እርሱ የመሰከረለት፣ ነቢያት ስለ እርሱ የመሰከረለት፣ መዝሙራት ስለ እርሱ ያወሩለት እርሱን ስሙ። መስማት ካለብን ኢየሱስ ምን ሰብከው የምናወራው ኢየሱስ ክርስቶስ። ስብከታችን ክርስቶስ። ሃሌሉያ ክርስቶስ። ከዛ ይህን እኮ ጴጥሮስ አይቷል። ሶስቱ እንኳን እንስራ ያለ ሰውዬ ድምፅ ሲመጣ አይቷል፣ ራእዩንም አይቷል፣ ሁለቱንም አይቷል፣ ራእዩንም ሶስቱንም አይቷቸዋል፣ ቪዥኑን አይቷል። ደግሞም ሳውንድ መጣ ይላል ከሰማይ የምወደው ልጄ ይህ ነው
እርሱን ስሙት የሚል ድምፅ ሰምቷል። ጴጥሮስ ይሄን አለና ግን በመልእክቱ ላይ ምን እንዳለ ታውቃላችሁ? እውነተኛ ነው አይደለም? እውነተኛ ራእይ ነው። እውነተኛ ድምፅ መጣ። አዎ። ግን ጴጥሮስ ግን ምን እንዳለ ሰሙት። እኛም በቅዱስ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን አለና ምን ሰማ? ብናይም ከእርሱም ይልቅ እጅግ የጸና የትንቢት ቃል አለ። አይተናል፣ እውነተኛ ሰምተናል፣ እውነተኛውን ድምፅ። ከዚህ ግን የሚበልጠው የጸናው የትንቢት ቃል ነው። የእግዚአብሔር ቃል ከየትኛውም ራእይ ከየትኛውም ድምፅ ይበልጣል። የረከጠ ነው። ቃል ካለ ሁሉ አለ። ፕሬዝ ጋድ። የጸና የተባለ የጸና በእግዚአብሔር ቃል ላይ ከእግዚአብሔር ቃል ፌሎሺፕ ካላችሁ በእርግጥ ሁልጊዜ የምትሰሙት መንፈስ ይሙላባችሁ እንደተባለ ሁሉ የእግዚአብሔር ቃል በሙላት ይኑርባችሁ የተባለ ሙሉ ከሆንክ በቃል አንድ ሰው አያንገላቡትም። አሁን ህዝቡ ሁሉ የተንገላቡተው ለምንድን ነው ካላችሁ ባዶ ነው። እውቀት የለው፣ መፈተሻ የለው። የሳተው የሚሳሳተው አገልጋዩም ሆነ ህዝቡ የሚስተው የሚሳሳተው ከእውቀት እጥረት፣ እውቀት ከሌለ የእግዚአብሔር ቃል ላይ ፌሎሺፕ። ስለዚህ ቃሉ ትልቅ ቦታ የአማኞች መሰረት ምንድን ነው? የእግዚአብሔር ቃል። አሜን። እስቲ መሰረት ይበልስ የእግዚአብሔር ቃል። ሃሌሉያ። ጠዋት ስትነሳ አንብበው፣ ምሳ ሰዓት ላይ አንብበው፣ እራት ሰዓት ላይ አንብበው፣ 9 ሰዓት ላይ አንብበው፣ የሆነ ሰዓት ላይ አንብበው። ሁልጊዜ አሁንማ ቀርቦላል በሞባይል በአፍም ምናምን የተባለው ለቃውን ገባል። አሁን ነው የገባል እኮ በአፍም መልክ ሆኖ ቃሉ ቀርቦላል አለ። አሁን ነው የቀረበ። አንተ ገብ ሞባይሉ ላይ ባይብል የሌለ ሰው ጌም ብቻ የጫነ ሰው ሞባይሉ ምን ሞባይል ባይብል ያልጫነ ለቴን ነው ነገር ስትሄዱ በመኪና ስትሄዱ አንድ አፍታ ስትከፈት ታርገን አዲስ ኪዳናዊ መልእክቶችን ገላትያ ላይ አንድ ነገር አበበ በአንድ ጊዜ ጨምረህ ነው የምትሄደው። ሾነ ኪሎ ታክሲ ላይ ስትወጣ እንደነበረው ኪሎ አይሆንም፣ ስትወርድ ኪሎ ይከብዳል። ጌታ ይባረክ። ኃይለኛ ነው የምትሆነው። አወቅክ ማለት ከበድክ ማለት ሰበሰብክ ማለት መሳሪያ ያዝክ ማለት። የእግዚአብሔር ቃል መሳሪያችን፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል። የእግዚአብሔርን ቃል የያዘ በምንም ነገር አይሸነፍም፣ ሁልጊዜ አሸናፊ ነው። ስለዚህ እንጂ ከቃሉ ጋር መሰረቴ ቃሉ መሰረቴ ቃሉ ከቃሉ ጋር ብለህ ታደርጋለህ። ጌታ ይባረክ። ነገስታት እችን ተናግሬ አንደኛ 6 ደቂቃ ጨርሳለሁ። ነገስታት ነው። አሜን። ካህናት ነበር። ሁላችን ነቢይ ባንሆን እንኳን ሁላችን የእግዚአብሔር ድምፅ እንሰማለን አይደል? ሃሌሉያ። ደግሞ ነገስታት ደግሞ ሆነናል። በብሉይ ኪዳን ጊዜ ንጉስ ይሾማል፣ ይቀባል፣ ነቢይ፣ ካህን። በአዲስ ኪዳን ግን አማኞች መጀመሪያ ናቸው የተባሉት ካህናትና ነገስታት ናቸው። ንጉስም ነህ፣ ካህንም ነህ። ሁሉ ግን ነቢይ ነው ባይባልም ሁሉ ግን የእግዚአብሔርን ድምፅ ግን ይሰማል። ፕሬዝ ጋድ። ስለዚህ ነገስታት መነሻ ጥቅስ እስቲ እናድርግና በራእይ 5 ላይ ያለውን ቃል እንጠቀም። 9 እና 10 መጽሐፉን ተወስድ ዘንድ ማተሞቹንም ትፈታ ዘንድ ይገባልና፣ ለምን ታርዳልና፣ በደምህም ለእግዚአብሔር ሃሌሉያ፣ በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ እስቲ አሜን። ተዋጅተሃል። ከምን ከህዝብ ውስጥ ወጣል። አንዳንድ ጊዜ ከቤተሰብ የሚወጣ አይደል? ሁሉ አማኝ ካልሆነ ቤተሰብ አንዱ ይወጣ አይደል? ከህዝብ፣ ከነገድ፣ ከቋንቋ እስቲ አሜን። አሁን በቋንቋ ገና በዚህ በፍጥረት በስጋ ቋንቋ አትመከን። ሰማያዊ ቋንቋ ተካፍለን የለን? ሃሌሉያ። ሰማያዊ ቋንቋ ሰማያዊ ንግግር አለ። ቋንቋ ይላል። ነገድ እኔ እኮ ነገድ ይላል። አንተ አዲስ ፍጥረት ነህ። እስኪ አሜን በሉ እስቲ። ዘረኛ አማኝ ነው ዘረኛ ቢኖር እኔ እኮ እንትን ነኝ የሚል ስፔሻሊቲ ቸርች መቼም አይኖርም። ሁሌ ስለምናወራ እኔ እኮ አማራ ነኝ የሚል ካለ እጅን እንዲያንጠራጠር ነው ጌታ የምናስቀበል ዘኛ። ለምን? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ሁሉ አልፏል፣ እንደው ሁሉም አዲስ ሆኗል። ግን ኦሮሞ ነኝ፣ ትግሬ ነኝ፣ እንትን ነኝ፣ አንተ
ቆጥሯል። ከእግዚአብሔር ተወልዳችኋል። የእግዚአብሔር ዘር በእናንተ ውስጥ አለ። ዘሩም በእናንተ ውስጥ ይኖራል። ዘር ቀይራል። የተወለዳችሁት ከሚጠፋ ዘር አይደለም ማለት። ይሄኛው ዘር የሚጠፋ ዘር ነው። የፍጥረታዊው ዘር ጠፊ ዘር ሲሆን መንፈሳዊው ዘር ግን ሃሌሉያ የማይጠፋ ዘላለማዊ ተብሏል። የተወለዳችሁ ዳግመኛ የተወለዳችሁ አንደኛ ጴጥሮስ 1:23 ዳግመኛ የተወለዳችሁ መወለድ ላይ ቆና ከሚጠፋ ዘር ልክ ተወለዳችሁ ብሎ ሌላ ዘር ይሆናል። ዘር ቀይረናል። ከእግዚአብሔር ተወልደናል። ዘር ቀይረሃል። አገርም ቀይረሃል። አገራችን አለ ጳውሎስ የሆነ እንትን ምንም ነገር ሲያወራጠ ሲጆና ሲላተው አገራችን በሰማይ ነው። ሰማያዊ ዜጋ ሆኛለሁ። ከእግዚአብሔር ተወልጃለሁ። ወደዛኛው መንግስት ገብቻለሁ። አንድ ሰው ዳግመኛ ሲወለድ መንግስት ይቀየራል። ከእግዚአብሔር አንድ ማን እንደዛ ነው ለማለት ዮሐንስ 3 ላይ የሚያወራው ዳግመኛ ተወለደ ያስፈልጋል። ከእግዚአብሔር የተወለደ ምንድን ነው? መንፈስ የተወለደ ነው። ከመንፈስ የተወለደ መንፈስ ከእግዚአብሔር የተወለደ መንፈስ ነው ይልና ከእግዚአብሔር ካልተወለድክ ወደ እግዚአብሔር መንግስት አትገባም። በመወለድ ነው መንግስት የምትገባው። ከእግዚአብሔር ስትወለድ ዳግመኛ ካልተወለድክ የእግዚአብሔር መንግስት ልታይ የእግዚአብሔር መንግስት ልትገባ ማችል ነው። ከተወለድክ ወደዛኛው መንግስት ትገባለህ። ወደዚህኛው ዓለም የተወለድ ነው ወደዚህኛው መንግስት የገባ ነው። ወደዚህ ምድራዊ መንግስት የገባ ነው በመወለድ። አሁን ደግሞ ሁለተኛ ስትወለድ ደግሞ ዳግመኛ ስትወለድ መንግስት ይቀይራል። ሀገራችን እዛኛው መንግስት ውስጥ ነው። ሃሌሉያ እንቀይራለን። ዛሬ ተለውጧል። የእግዚአብሔር ልጅ ነኝ። የምቆጥረው ስጋዊ ዘር የለኝም። መንፈሳዊ ዘር አለኝ። ከእግዚአብሔር ተወልጃለሁ። ያው አለ እኮ በደሙ አለ የተዋጀው ለእግዚአብሔር ከነገድ ሁሉ የትኛውም ነገድ ያለ የምትል ከነገድ ተዋጅተሃል። ከቋንቋም ሁሉ ከወገንም ከወገን እንትን ወገን ነኝ እንዳትል። በፊት የእግዚአብሔር ወገን አልነበራችሁም። አሁን ግን የእግዚአብሔር ወገን ናችሁ ተብለናል። ወገን ቀይራል። ዳግም በመወለድ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ለአምላካችን አሜን ለእግዚአብሔር ምን ይሆኑ ዘንድ አለ መንግስትና ካህናት የሆኑ ዘንድ አደረጋቸው። በምድርም ላይ ይነግሳሉ። አሁን ምንድነው ለአምላካችን መንግስትና መንግስት የሚለውን እንግሊዘኛው ኪንግስ ነው የሚለው መንግስት አይደለም የሚለው ኪንግስ ኤንድ ፕሪስትስ ነገስታትና ካህናት ሆኑ ዘንድ አማርኛችን መንግስት የሚለው መንግስትና ካህናት ሆኑ ዘንድ መንግስት ማለት ያው ነው ንጉስ ነው ግን ንጉስ ነው የሚለው ነገስታትና ካህናት የሆኑ ዘንድ አደረጋቸው። በደም የተዋጀ ሁሉ ንጉስ ነው። አሜን ከኔ ጋር ናችሁ? በደም መዋጀት ታረጋግጥ ንጉስ ለመሆን ተዋጅተሃል። ለአምላካችን ነገስታትና ካህናት እንሆን ዘንድ ንጉስ እንሆን ዘንድ ጴጥሮስ ምን ይላል? በምድርም ላይ ምን ይላሉ? ይነግሳሉ። You are king. Hallelujah. Amen. እኔ ደስ ይለኛል። እግዚአብሔር መጀመሪያም ሲጀምር ኪንግ እንዲሆኑ ነው የፈለገው። ሰዎችን ገና ሲፈጥር አይደል? በአየር ላይ በምድር ላይ በውሃ ውስጥ የሚንቀሳቀሱትን ሁሉ ምን ይበሉ? ይግዙ። የተፈጠረው ሰው ምን ለማለት ነው? ለመግዛት ገዢ ለመሆን ነው። አማኝ ወይም ሰዎች ሁሉ ለመገዛት አልተፈጠሩም። በየትኛውም ፍጥረት በሰማይም ወይም በምድር ፍጥረታት ሁሉ እንዲገዙ አልተፈጠሩም። እንዲገዙ ነው የተፈጠሩት። እንዲገዙ የተፈጠሩት በኃጢአት ምክንያት ተገዢ ሆኑ። ኃጢአት ነው ተገዢ ያደረጋቸው። ለብዙ ነገር ተገዢ ሆኑ። ለሕግ ተገዢ፣ ለኃጢአት ተገዢ አይደል? ባሪያዎች ነበርና አይደል? የኃጢአት ባሪያዎች በነበራችሁ ጊዜ ሲል ባሪያ ማለት ምንድን ነው? ተገዢ ገዢ። የኃጢአት ባሪያዎች በነበራችሁ ጊዜ፣ የሕግ ባሪያዎች በነበራችሁ ጊዜ ይላል። ባሪያ ሆነን ነበር። ማን ነው ባሪያ ያደረገን? ኃጢአት። አሁን ኃጢአት ሲወገድ ኪንግ ሆንክ። አሜን። ኃጢአትን ሲወስደው ካንተ ላይ በደሙ ምን ሲያደርግ ሲያጥብ በደሙ ውስጥ ታጠብ ያ ንግስና ተመልሷል። እስቲ ነይ ከሺ ነይ በሉ እስቲ ፕሬዝ ጋድ ከሺ ነይ ዮሐንስ 1 ላይ ምንሰው በራእይ 1 ላይ ቁጥር 4 እና 5 ዮሐንስም በእስያ ላሉት ለሰባቱ ቤተ ክርስቲያናት ካለውና ከነበረው ከሚመጣው ከዙፋኑም በፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለና
ለወደደን ሃሌሉያ አሜን አሜን ችግር ነው ሁሉ ያወሩት ለወደደን ከኃጢአታችንም በደሙ ታጠበን ስለተወደድክ ታጠብክ አሜን ከምድር የታጠብከው ከኃጢአት ስትታጠብ አንተ ምን ሆነሃል ጻድቅ ሆነሃል ጻድቅ ማለት ደግሞ ምንድነው መንግስት ንጉስ ለወደደን ከኃጢአታችንም በደሙ ታጠበን ምን እንድንሆን መንግስትም ያን ሶሜን አሜን ለአምላኩና ለአባቱ ካህናት እንድንሆን አደረገ you are kings and priests amen ነገስታት ናችሁ ካህናት ናችሁ አሜን ታገለግላላችሁ ሃሌሉያ እስኪ ካህን በሉስቲ አገለግላለሁ በሉስቲ ካህን ማለት አገልጋይ ሁላችሁ አገልጋዮች ናችሁ አሜን ሁለተኛ ቆሮንቶስ 5:3 ላይ ነው ለአዲስ ኪዳን አገልጋዮች ነው እንዘላለን አሜን በመንፈስ እንጂ በፊደል ለማይሆን በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች ተሆኑ ዘንድ አበቃ ኳሊፋይድ አገልጋዮች ካህናት ናቸው ጁኦን አማኝ ሁሉ ከእግዚአብሔር የተወለደ ሁሉ ማንም ላይ እንትን የለም አንዱ ትንሽ አንዱ ትልቅ የሚባል የለም ከተወለድክበት ቀን ጀምሮ ለፍጥረቱ የበኩራት አይነት እንድንሆን የበኩራት አይነት ሁላችን በኩር ነን የመጀመሪያው በኩር ክርስቶስ ኢየሱስ ነው ከሙታን በኩር የሆነው ከዛ በኋላ ግን የበኩራት አይነት እንድንሆን እናማ ሁላችን ዛሬም ጌታን የተቀበለው የበኩራት አይነት አሁን ቆይቻለሁ 20 ዓመቴ ነው 40 ዓመቴ ነው እቀድመዋል የሚባል ነገር የለም ሁላችን እኩል ነን የእግዚአብሔር ልጆች ነን ካህናት እንሆን ዘንድ አበቃ ካህናት መንግስትም ኪንግስ ነው የሚለው እንግሊዝኛው ኪንግስ ኤንድ ፕሪስትስ ነው ዘንድ ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ላደረገ ክብርና ምስጋና አሜን ንጉስ ነው አመሰግነው ካንተ አፍ ውስጥ መውጣት ያለበት ምስጋና ለምን you are king you are priest king ስለዚህ ሁሉ ጊዜ ምንድን ነው እናመስግን አሜን ኃጢአት ምን አይላችሁምና አይገዛችሁምና ሮሜ ምዕራፍ 6:14 በፊት ምን ነበራችሁ የኃጢአት ባሪያዎች ምኖች ተገዢዎች ነበራችሁ አሁን ግን በሮሜ ምዕራፍ 6:14 ላይ ኃጢአት ምን አይላችሁምና አይገዛችሁምና እስቲ አሜን በሉ እስቲ ደሙ ከፈሰሰ በኋላ ኃጢአት አይገዛም የምንም ነገር የበታች አይደለም የምንም ነገር ባሪያ አይደለም ወደ ንግስና ተመልሰሃል ወደ በላይነት ተመልሰሃል ሁሉን ወደምትገዛበት ወደዛ ክብር ተመልሰሃል ክብር ጎሎ ነበር በኃጢአት ምክንያት አሁን ግን አከበረ ፕሬዝ ጋድ ስለዚህ ምንም እንጆይ አድርጉ ሮሜ ምዕራፍ 5:17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ በአዳም ይልቁን የጸጋ ብዛትና የጽድቅን ስጦታ ብዛት ሃሌሉያ የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳል በዛኛው ሞት ነግሶ ነበር በዛኛው አዳም በኋለኛው አዳም ደግሞ የነገሰ ጌታ ይባረክ ጽድቅን የጽድቅ ስጦታ ብዛት ይላል ጽድቅ እንኳን ስጦታ ብዛት አይባልም እንግሊዝኛውም አይልም የጽድቅ ስጦታ ብዛት የሚባል የለም የጸጋ ስጦታ ብዛት እንጂ ጸጋ እንጂ ብዙ የሚባለው ጸጋ ብዙ ጽድቅ ብዙ አይባልም ጽድቅ አንድ ነው ማንነት ነው አይደንቲቲ የሚናገረው እንግሊዝኛውም እንደዛ ነው የጸጋ ብዛትና ይልና ጽድቅን የሚቀበሉ ይላል እንጂ የጽድቅን ስጦታ ብዛት አይባልም ጽድቅ ስጦታዎች ጽድቅ ብዙ አይደለም ነገር ናቸው እንግሊዝኛውን የሚላችሁ ስታዩት ጽድቅ ብዙ አይደለም ጽድቅ አንድ ነው እሱ ማንነት ነው ጸጋ ግን ብዙ ነው ጸጋ ስጦታ ብዛትና ጽድቅን የሚቀበሉ በአንዱ በክርስቶስ ኢየሱስ በኩል በሕይወት ይነግሳል ኪንግ ይሆናል የመጨረሻው አዲስ ኪዳን የአዲስ ኪዳን አማኞች ሁሉ በምድር ላይና በሕይወት የነገስን የክርስቶስ አምባሳደሮች ነን አሜን ሃሌሉያ አሜን ሄድን በጣም ወሳኝ እኮ ሁለተኛ ቆሮንቶስ ምዕራፍ 5:18 ነው የሚያወራው እናንተ የክርስቶስ አምባሳደሮች ናችሁ በእንግሊዝኛ ነው የሚለው አማርኛችን መልእክተኞች ይላል እሺ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏልና እነሆ አዲስ ሆኗል ይህ ሁሉ ከእግዚአብሔር ነው እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን የማስታረቅንም አገልግሎት ሰጠን እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር ለእኛም ደግሞ የማስታረቅን ቃል ሰጠን ስለዚህ እኛ የክርስቶስ እንደራሴዎች ነን በጣም ደስ የሚል ነው እኛ የክርስቶስ እንደራሴዎች ነን
አሜን አሜን። በአማርኛችን መልእክተኞች ነው ይላል። እንግሊዘኛው አምባሳደርስ ነው። we are ambassadors of Christ የክርስቶስ ምኖች ነን። አምባሳደርስ እንደራሴ እንደኔ ሆኖ አሜን እንደኔ ሆኖ የሚሰራ በምድር ላይ የክርስቶስ እንደራሴ ነን። ፕሬዝ ጋድ እቺን የፈለኳት ጌታ ይባላል። ስለዚህ እኛ የአዲስ ኪዳን አማኞች ሁሉ በምድር ላይና በሕይወት የነገሱት የክርስቶስ አምባሳደሮች። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች